ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በራያ ጨርጨር ከባድ ሽንፈት እንደገጠመው ተገለጸ። ቡድኑ በራያ ጨርጨር ጥቃት በመክፈት ወደ አፋር ክልል ለመግባት ያደረገው ሙከራ ሳይሳካለት መቅረቱ ተገልጿል። ህወሓት ጥር 19 2018 ዓ.ም በጸለምታ አካባቢ በሀገር መከላከያ ሰራዊት በከፈተው ጥቃት ከደረሰበት ከፍተኛ ሽንፈት በኋላ ጦርነቱን በወጀራትና በራያ በማቀጣጠል ወደ አፋር ክልል ለመግባት ሙከራ እያደረገ እንደሆነ መዘገባችን የሚታወስ ነው። ህወሓት በራያ ጨርጨር በከፈተው ጦርነት የቡድኑ ኃይል የሆነችው አርሚ 31 እየተሳተፈች ሲሆን የኤርትራ ሰራዊትም ከጦር ጋር ተቀላቅሎ በውጊያው መሳተፉ ተገልጿል። በትናንትናው ዕለት ጥር 26 2018 ዓ.ም በራያ ጨርጨር ቢሶበር መንደር በሐራ መሬት የሚገኙ የትግራይ የሰላም ኃይሎች ላይ ያነጣጠረ በዲሽቃና መድፍ የታገዘ ጥቃት በመክፈት ወደ አፋር ክልል ያሎ ወረዳ ለመግባት ያለመው እቅድ በትግራይ የሰላም ኃይል በተሰጠ ፈጣን ምላሽ በሽንፈት ወደ ኋላ እየሸሸ መሆኑ ተገልጿል። በዚህም ጦርነት ህወሓት ከፍተኛ የሆነ ኪሳራ እንደደረሰበትና በርካታ ታጣቂዎቹ መሞታቸውም ለማወቅ ተችሏል። ህወሓት የኤርትራው መንግስት ሻዕቢያ ትዕዛዝ ለማስፈጸም በወጀራትና በራያ ላይ የከፈተው ጦርነት በርካታ ታጣቂዎቹ ማለቃቸውን መረጃዎች ጠቁመዋል። ህወሓት አንድ ተጨማሪ ሜካናይዝድ ብርጌድ ወደ ራያ አንቀሳቅሶ በሐሸንጋ አካባቢ ምሽግ እየቆፈረ ነው ሲሉ አቶ አብርሃ በላይ ገለጹ። ህወሓትን በመታገል የሚታወቁት የትግራይ ተወላጅ ኢትዮጵያዊ አክቲቪስት አቶ አብርሃ በላይ ህወሓት ያሰጋኛል የሚለውን ራያን ለመቆጣጠር አንድ ተጨማሪ ሜካናይዝድ ብርጌድ ከተንቤን ወደ ኮረማ አካባቢ አንቀሳቅሶ በራያ በተለያዩ ቦታዎች እየተዋጋ ያለውን ሰራዊቱን ለማጠናከር እየሞከረ ይገኛል በማለት በማህበራዊ የትስስር ገጻቸው ያስታወቁ ሲሆን በርከት ያሉ ከባድ መሳሪያዎች የጫኑ ካምፒዮኖች ማክሰኞ ዕለት በማይጨው አልፈው ሐሸንጋ ሐይቅ አካባቢ አሰማርተዋል በማለትም አክለዋል። የኮረምና በአጠቃላይ የኦፍላ ነዋሪ ህዝብ ደግሞ ጦርነት ይዘውብን መጡ እያለ ጭንቀት ውስጥ መግባቱን የገለጹት አክቲቪስቱ አቶ አብርሃ ጀነራል ዮሐንስ ጆን መዲድ እና ሌሎች የፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ጀነራሎች ተብለው የሚታወቁት የሻዕቢያ ከዳሚዎች ራያን ጨፍልቀን ካልተቆጣጠርን የተቀረው የትግራይ ህዝብ ከቁጥጥራችን ሊወጣብን ነው የሚል እቅድ እየተገበሩ መሆኑን አስረድተዋል። አክቲቪስቱ አክለውም እነ ጀነራል ዮሐንስ ጆን መዲድ ከድሮን ጥቃት ለማምለጥ የለመዷቸው ቪኤት ተሽከርካሪዎችን ትተው የኤንጂኦ ታርጋ ያላቸው ትንንሽ መኪናዎችን እየተጠቀሙ ወደ መሆኒና ጨርጨር እየተንቀሳቀሱ እንደሚገኙም ገልጸዋል። ይህ ስምሪታቸው በወታደራዊ ግጭቶች የታጀቡ ሆነዋል ያሉት አቶ አብርሃ የትግራይ የሰላም ኃይል የሻዕቢያ ታዛዥ የሆነውን የነ ሞንጆሪኖ ኃይል ድል ነስቶ ትግራይን ነፃ ለማውጣትና በራያና በከፊል በእንደርታ ከፍተኛ ቦታዎች ተቆጣጥሮ ከቅጥረኛው ሰራዊት ጋር የሚያደርገውን የሞት ሽረት ትግል መቀጠሉንም አስረድተዋል። ህወሓትና የሞንጆሪኖ ጀነራሎች ለጦርነቱ ያመቻቸው ዘንድ ቀደም ሲል ህዝቡን ለምሳሌ የአላማጣ ነዋሪዎችን የ5 ዓመት ግብር አልከፈላችሁም እያሉ ጉሮሮውን አንቀው በሚሊዮኖች የሚቆጠር ብር ሲዘርፉ መቆየታቸውንም የገለጹት አክቲቪስቱ የተጣለባቸው ከፍተኛ የግብር ቅጣት መክፈል ያልቻሉ ደግሞ የንግድ ቤቶቻቸውን ጥለው ወደ መሃል ሀገር እየተሰደዱ እንደሆነ ነዋሪዎች በምሬት እንደሚገልጹም አስረድተዋል። አቶ አብርሃ በላይ የፌዴራል መንግስት ይህ የሻዕቢያ ጋር የሆነው የነፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆሪኖ እንዲሁም የጀነራል ዮሐንስ ጆን መዲድ ቡድን ጠላትነቱን ለአፍታም ሳይስት የማያዳግም ወታደራዊ እርምጃ ወስዶ መከረኛውን ሰላማዊው ህዝብ ከጭንቀት እንዲገላግለው ህዝቡ እየተማጸነ እንደሚገኝም ለፌዴራል መንግስት የትግራይን ህዝብ እንዲያግዝ ጥሪያቸውን አስተላልፈዋል። የአልጀሪያ ከፍተኛ ወታደራዊ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ትምህርታዊ ጉብኝት አካሄደ። በጀነራል ታፋሂ ላይድ የሚመራ የአልጀሪያ ከፍተኛ ወታደራዊ መኮንኖች ልዑክ በኢትዮጵያ የመከላከያ ዩኒቨርሲቲ የትምህርትና የልምድ ልውውጥ ጉብኝት አካሂዷል። የልዑካን ቡድኑ አባላት በዩኒቨርሲቲው ያለውን ወታደራዊ የምርምርና የቴክኖሎጂ ሽግግር ስራዎችን ተዛዝረው ምልከታና የልምድ ልውውጥ አድርገዋል። ጉብኝቱ በኢትዮጵያ መከላከያ ዩኒቨርሲቲና በአልጀሪያ ጦር ኮሌጅ መካከል ያለውን የጋራ ትስስር፣ የእውቀት ሽግግርና ዘላቂ ትብብር ወደ ከፍተኛ ደረጃ እንደሚያሳድግም ተገልጿል።
በጉብኝቱ ልኡካኑ በኢንጂነሪንግ ኮሌጅ፣ የምህንድስና ኮሌጅ፣ የኤሌክትሪክ ፓወር እና የኤሮኔቲካል ምህንድስና ላብራቶሪዎችን በተግባር ጎብኝተው የሚከናወኑ ሳይንሳዊና ቴክኖሎጂያዊ የምርምር ውጤቶችን ተመልክተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ልኡካን ቡድንን ተቀብለው ባነጋገሩበት ወቅት ይህ ጉብኝትና ልምድ ልውውጥ እንደ አፍሪካ አህጉር የጋራ የመከላከያ እውቀትና የሰላም ግንባታ ራዕይን የሚያጠናክር ታሪካዊ እርምጃ መሆኑን ተናግረዋል። የልኡካን ቡድኑን የመሩት ጀነራል ታፋሂ ላይድ የተመለከትነው በሙሉ የኢትዮጵያ መከላከያ ዩኒቨርሲቲ በአፍሪካ የወታደራዊ ትምህርትና የምርምር መሪ ተቋም መሆኑን የሚያረጋግጥ ግልጽ ምልክት ነው ሲሉ አድናቆታቸውን ገልጸዋል። ዘመናዊ መከላከያ በጦር ብቻ አይገነባም፣ በእውቀት በሳይንስና በጠንካራ ዓለም አቀፍ ትብብርም ይጠናከራል ብለዋል። ይህ ጉብኝት የጋራ እንደ አህጉር ያለውን ወታደራዊ የምርምርና የቴክኖሎጂ ሽግግር አቅም የሚያሳድግ መሆኑን በጉብኝቱ ተመላክተዋል። መረጃው ከኢፌድሪ መከላከያ ሰራዊት ገጽ የተገኘ ነው። የዶክተር አንዱዓለም ዳኘ ገዳይ የዕድሜ ልክ ጽኑ እስራት ተወሰነበት። የአማራ ክልል ፍትህ ቢሮ በባህር ዳር ከተማ አስተዳደር የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኘ የግድያ ወንጀል ጉዳዩን ይዞ ሲከራከር ከቆየ በኋላ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተከሳሹ እስባለው ነበረው ወይም ደግሞ በሌላ መጠሪያው ሳሙኤል ነበረው ላይ ህዳር 12 2018 ዓ.ም በዋለው ችሎት የ25 ዓመት ጽኑ እስራት ቅጣት ውሳኔ መስጠቱ ይታወሳል። ይሁን እንጂ የሰሜን ጎጃም ዞን ፍትህ መምሪያ አቃቢ ህግ የቅጣት ውሳኔውን ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ አቅርቦ እንደነበር የሰሜን ጎጃም ዞን ፍትህ መምሪያ የመደበኛ ወንጀል ጉዳዮች የስራ ሂደት አስተባባሪ ሀብታሙ አዲስ ተናግረዋል። ተከሳሹ እሱ ባለው ነበረው ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር ወንጀሉን መፈጸሙንም አስታውሰዋል። ተከሳሹ በሶስት ጉዳዮች ተከሶ እንደነበርም የስራ ሂደት አስተባባሪው ገልጸዋል። አንደኛ ተከሳሹ ሞትን ያስከተለ ከባድ የውንብድና ወንጀል ፈጽመዋል። ሁለተኛ በተመሳሳይ ቀንና ቦታ ዶክተር አንዱዓለም ዳኘን ከመግደሉ በፊት ዶክተር በረከት አማረ የተባሉትን ሌላኛውን የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም በጥይት ተኩሶ የሳተ በመሆኑ የመግደል ሙከራ ወንጀል ፈጽመዋል። ሶስተኛ ተከሳሹ ራሱን ለመደበቅ እንዲመቸው በሐሰት የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል በመገኘቱና በምርመራ በመረጋገጡ የሙስና አዋጅ ቁጥር 881 ዝባር 2007 አንቀጽ 23 ንዑስ አንቀጽ 3ን ተላልፈዋል በሚል በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተከሳሹ ላይ ክስ ቀርቦ ነበር ብሏል። የመጀመሪያው ክስ ብቻ ሞትን ያስከተለ ከባድ ውንብድና በመሆኑ በአንቀጽ 671 ንዑስ 2 ላይ ያለው በሞት ሊያስቀጣ የሚችል እንደሆነም ጠቅሰዋል። በዚህም የተሰጠው የቅጣት ውሳኔ ተከሳሽን አስተማሪ አያደርግም። በአቃቢ ሕግ በኩል ተጠቅሰው የነበሩ አንቀጾችን ተቀይሯል። በአቃቢ ሕግ በኩል የተከሳሽ ውሳኔዎች እንዲከብዱ የቅጣት ማክበጃ ሐሳቦች ውድቅ የተደረጉ ስለሆነ ቅጣቱ ሊሻሻል ይገባል ብሎ የሰሜን ጎጃም ዞን ፍትህ መምሪያ ለአማራ ክልል ጠቅላይ ፍርድ ቤት ይግባኝ ብሎ እንደነበርም ገልጿል። ጠቅላይ ፍርድ ቤቱም ይግባኙ ይቀርባል ካለ በኋላ ተከሳሽ መልስ እንዲሰጥ ተደርጎ ክርክር ሲካሄድ ከቆየ በኋላ ጥር 22 2018 ዓ.ም በዋለው ችሎት የባህር ዳርና አካባቢው ከፍተኛ ፍርድ ቤት ሰጥቶት የነበረው የ25 ጽኑ እስራት በማሻሻል ተከሳሹ የዕድሜ ልክ ቅጣት እንዲቀጣም ውሳኔ ሰጥቷል። ወንጀሉ ውስብስብና የተደራጀ እንደሆነ የተናገሩት አቶ ሀብታሙ አዲስ መንግስት ለጉዳዩ በሰጠው ትኩረት መሰረት የባህር ዳር ከተማ አስተዳደር ሰላምና ጸጥታ መምሪያ፣ የባህር ዳር ከተማ አስተዳደር ፖሊስ መምሪያ፣ የፍትህ ቢሮ መሪዎች ከፖሊስ ኮሚሽንና ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በልዩ ሁኔታ በመከታተል ተከሳሽ በአጭር ጊዜ ተይዞ ፍርድ እንዲያገኝ ማድረግ ተችሏል ነው ያሉት። ቡርኪና ፋሶ በወርቅ ምርት አዲስ ክብረ ወሰን አስመዘገበች። ቡርኪና ፋሶ በታሪኳ ከፍተኛ የሆነውን 94 ቶን የወርቅ ምርት በማስመዝገብ አዲስ ክብረ ወሰን ሰብራለች። ይህ ታላቅ ስኬት ሀገሪቱ በቅርቡ ተግባራዊ ያደረገችው የማዕድን ዘርፍ ማሻሻያ ውጤት ማሳየት መጀመሩን የሚያበስር ሲሆን በአሰራር ቅልጥፍናና በመልካም አስተዳደር ረገድም ትልቅ ለውጥ ታይቷል ተብሏል። እነዚህ ማሻሻያዎች በባለ ሀብቶች ዘንድ ያለውን እምነት በመገንባት ስራዎችን በማረጋጋትና ቁጥጥርን በማጠናከር ለዚህ ከፍተኛ የምርት እድገት ቁልፍ ሚናም ተጫውተዋል። ወርቅ አሁንም የቡርኪና ፋሶ ኢኮኖሚ የጀርባ አጥንት ሆኖ የቀጠለ ሲሆን ይህ የምርት ውጤት ሀገሪቱ በዓለም አቀፍ የወርቅ ገበያ ውስጥ ያላትን ወሳኝ ሚና ይበልጥም አረጋግጧል።
የቀድሞው የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅና በአንድ ወቅት ያባታቸው አልጋ ወራሽ ተደርገው ይታዩ የነበሩት የ53 ዓመቱ ሰይፍ አልኢስላም ጋዳፊ መገደላቸው ተሰማ። ስለ ግድያው አፈጻጸም የሚወጡ መረጃዎች የተለያዩ ቢሆንም የፖለቲካ ቡድኑ መሪ ለሊቢያ የዜና ወኪል በሰጡት ቃል ግድያውን አረጋግጧል። የሰይፍ አልኢስላም ጠበቃ ለኤኤፍፒ እንደገለጹት ግድያው የተፈጸመው በዚንታን ከተማ በሚገኘው መኖሪያ ቤቱ ሲሆን 4 አባላት ያሉት የኮማንዶ ቡድን ጥቃቱን እንደሰነዘሩበትም ተናግረዋል። በሌላ በኩል እህቱ ለሊቢያ ቴሌቪዥን በሰጠችው መግለጫ ወንድሟ የተገደለው በሊቢያና አልጄሪያ ድንበር አቅራቢያ መሆኑንም ገልጻለች። ጥቃቱን የፈጸመው አካል እስካሁን በይፋ የታወቀ ነገር የለም። እንደ አውሮፓውያን አቆጣጠር በ1972 የተወለደው ሰይፍ አልኢስላም አባቱ ኮሎኔል ሙአመር ጋዳፊ ሊቢያን በገዙበት ወቅት ከእሳቸው ቀጥሎ በሀገሪቱ እጅግ ተደማጭነት ያለው ሰው ነበር። ምንም እንኳን ይፋዊ የመንግስት ስልጣን ባይኖረውም ሊቢያ ከምዕራባውያን ጋር የነበራትን ግንኙነት በማደስና የኒውክሌር መሳሪያ ፕሮግራሟን እንድታቋርጥ በማድረግ ማዕቀቦች እንዲነሱ ትልቅ ሚናም ተጫውቷል። እንደ አውሮፓውያን አቆጣጠር በ2011 በተቀሰቀሰው ህዝባዊ አመጽ ወቅት ተቃውሞችን በጭካኔ በማፈን ተከሶ በዓለም አቀፉ የወንጀለኞች ፍርድ ቤት ICC ይፈለግም ነበር። አባቱ ከተገደሉ በኋላ ለ6 ዓመታት በታጣቂዎች እጅ ታስሮ የቆየ ሲሆን እንደ አውሮፓውያን አቆጣጠር በ2015 የሞት ፍርድ ተፈርዶ ነበር። ሆኖም እንደ አውሮፓውያን አቆጣጠር በ2017 በምህረት ተለቆ በ2021 ለሀገሪቱ ፕሬዝዳንታዊ ምርጫ ለመወዳደር ቢሞክርም በምርጫው መራዘም ምክንያት ሳይሳካለትም ቀርቷል። ይህ የሰይፍ አልኢስላም ሞት ቀድሞውኑ በፖለቲካ ቀውስ ውስጥ ለምትገኘው ሊቢያ አዲስ መነጋገሪያም ሆኖ ይገኛል። አሜሪካ ወደ ጦር መርከቧ ሲበር የነበረን የኢራን ድሮን መታ መጣሏን አስታወቀች። አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታ መጣሏን የሀገሪቱ ጦር ቃል አቀባይ ገልጿል። ድሮኑ ላይ ጥቃት የፈጸመው USS አብርሃም ሊንከን ከተባለው ግዙፉ የአሜሪካ የጦር መርከብ የተነሳ F-35C የተሰኘ የራዳር እይታን የሚያመልጥ ተዋጊ ጄት እንደሆነ የአሜሪካ ማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሃውኪንስ ተናግረዋል። እንደ ቃል አቀባዩ ገለጻ የማክሰኞ ዕለቱ ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብና ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበርም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረችበት ባለችበት በዚህ ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች እርምጃ እንደሚወስዱ ዝተዋል። ከዚህ አስቀድሞ ደግሞ የሀገሪቱ መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም አሜሪካ ጣልቃ እንደምትገባ ሲያስጠነቅቁም ነበር። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሊቬት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደተጠበቀ መሆኑን ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ